ከነቀኑም እኔ ላስታውስ እችላለሁ እኔ ላንተ ልጅ አርግዣለሁ ምን የምን ልጅ ያለው እርጉዝ ነኝ ማን ከማን እኔ ካንተ አንቺ ከነ ምን ልጅ አው ምንሽ አረገዝኩ የራስሽ ጉዳይ ገደል ግቡ ከፈለጋችሁ አንቺም ገደል ግቢ እኔ አትረጋጋ ምንም መረጋጋው ነገር የለም ለዚህ ነው የጠራሽው ሁለተኛ ለዚህ ምክንያት እንዳትደውይልኝ እንዳትጠሪ ባርቻ አትረጋጋም ቢያንስ ሰላም ኦሞ ፋሚሊ እንዴት ናችሁ እኛ እንግዲህ ደህና ነን እግዚአብሔር ይመስገን ያው መሃል ላይ ካሉ ነገሮች ያሉ ነገሮች ያሉ እኛ ደህና ነን እግዚአብሔር ይመስገን እንግዲህ ያው ጓደኛዬ እርጉዝ እንደሆነች ሁላችሁም ያው አይታችኋል ሰምታችኋል እና ይሄንን ነገር ደግሞ እሷ ዛሬ የልጁ አባት ነው ለምትለው ለመናገር መታለችና እሷ እኔ ከመናገር እኔ የልጁ አባት ነኝ እና ልጅቷ ጓደኛዬ አርግዛለች ብዬ ከማወራ እሷ ራሷ እንደዚህ በዚህ ቀን ነው ብላ ቀኑንም ማስረድታው እሱን ታሳምን ብዬ አስቤ ባርችን ጠርቻለሁ ስልክ ደውዬለታለሁና እሱም መጥቶ ይሄንን ይሰማል እሱም ማውራት ያለበትን ያወራል እኔን ሳስበው ሊቀበልም ላይ ልጅ ስለሚወድ ሊቀበል ይችላል ብዬ አስባለሁ እንግዲህ አላቅም እንግዲህ ሰላም ቤተሰብ እንዴት ናችሁ እኛ አለን እግዚአብሔር ይመስገንና ያው ሰይጣን ሲያሽቃብጠኝና በሆዴ ልጅ ይዤ ቁጭ አልኩኝ በጣም እየተጨነኩኝ ነው በዚህ ሰዓት እና ይሄን ልጅ ያለ አባት ማሳደግም ከባድ ነው ያለ አባት እንዴት ነው ማሳድገው እና ብዬ በጣም እንትን አልኩኝ ተጨነኩ ምን አልኩ ግን ዛሬ እውነታውን ልነግረው ነው ባርችን በሷ በኩል ደውይለት ብያት ደወለችለት እሱም ይመጣል ሲመጣ ደግሞ እንደዚህ በግልጽ እሱ በርግጥ ልክድም ይችላል አላቅም ልልም ይችላል አላቅም እና እሱ ሲመጣ እንግዲህ እኔ ራሴ ነግረዋለሁ እሷን ባለችው መሰረት ትክክል ናት እና እኔ ብነግረው ይሻላል እሷ ከምታወራ እኔ ብነግረውና ቀኑንም ላስታውሰው እችላለሁ እኔ እና እንደዛ ነው ቤተሰብ እኔ እንግዲህ ምንም ማድረግ አልችልም በጣም ጠንቆኛል በዚህ ሰዓት እና ሁሉ ነገር አስጠልቶኛል እና እስቲ እሱም መጥቶ ምን እንደሚያወራ አላቅም ብቻ እንደዛ ነው ማለት እንግዲህ ያው እኔ በበኩሌ እኔ ስለጠራሁት ፈርቻለሁ በጣም ነው የፈራሁት እንደዚህ አይነት ነገር ውስጥ እኔ መግባትም አልፈልግም ግን አንቺ ስለሆንሽ ነው አሁንም ቢሆን የጠራሁት ከዚህ በኋላ እንዳትጠሪኝ ብዙ ጊዜ ብሏል በእንደዚህ አይነት ባንቺ ኬዝ እንዳትጠሪኝ ብሎኛል አሁን ሰላማዊ ህይወት እየኖርኩኝ ነው ብሎም ተናግሯል ግን አንቺ ስላልሽ እኔ ደውዬ ጠርቻለሁ በጣም አስፈላጊ ነገር ነው የኔ ቤተሰብ ነገር ነው ብዬዋለሁ ስላንቺው አላወራውኝም በቃ እሱ በሁላችንም ህይወት የሆነ ምክር ምናምን ስለሚሰጠን እንድትመክረኝ ነው ብዬ ነው የጠራሁትና አንቺን ሲያይሽ በርግጥ ሊናደድ ይችላል እኔ ላይም ሊናደድ ሊጮህ ይችላል ግን በቃ እውነቱን ማወቅ ስላለበት በቃ አባት ከሆነ እንግዲህ እኔም በራሴ በኩል እርግጠኛ አይደለሁም በአንድ በኩል እርግጠኛ አይደለሁም ባንቺ በኩል ማለት ነው እና ግን እሱ ካመነ እግዚአብሔር ይመስገን ማያምን ማይቀበልም ከሆነ እኔ አላቅም ምን ማድረግ እንዳለብሽ እንዲያድርጊ አልልሽም መወለድ ካለበት ያው ልጁ እንደምንም ብሎ ይወለዳል ግን እኔ ሳስበው እሱ ልጅ ስለሚወድ ይቀበል ይችላል ብዬ አስባለሁ ይቀበላል በቃ ለልጅ ያለው ፍቅር እንኳን ለራሱ ልጅ ቀርቶ ለሌላም ልጅ በጣም እንዴት እንደሚሆን ስለማይ ይቀበላል ብዬ አስቤያለሁ እንግዲህ እሱ ሲመጣ ምን ማውራት እንዳለብኝ እኔ ሲጀመር ትቼ በሄድ ሁላ ደስ ይለኛል በጣም ማለት ነው እውነት እሱ ልክ ወደዚህ ጋር ሲጣጋ እኔ መሄድ እፈልጋለሁ እውነቴን እኔም ፈርቻለሁ ግን ያው እኔ እንጃ ብቻ አንቺ ስላለሽ ያው አንቺም ስለጠራሽ በሰዓቱ ላይ ረጋጋ ምናምን ቢሰድብሽም ዛሬ ዝም ማለት አለብን ታውቂያለሽ አንቺም ለኔ ብለሽ ዝም በይና ልናደድ ይችላል እኔ አንቺ እንዳልሽው እኔን አይተው ልናደድ ምናምን ይችላል እና እኔ ደግሞ ምን ላርግሽ አሁን ማይቀበል ይመስልሻል አንቺ ወይ የሚቀበል ነው እኔ አላቅም በአንድ በኩል የራሱ የሆነ ህይወት ጀምሯል እንግዲህ እኔ እንደሰማሁት ከሆነ ብሩክም ነግሮኝ ነበር ባለፈው
በቃ የራሱ የሆነ ህይወት ጀምሯል ከዚህ ሀገር ሊሄድ ነው አዲስ አበባ መኖር ሊጀምር ነው ብሎ ነግሮኝ ነበርና እንደዛ ስለሆነ ምናልባት ላይቀበልሽ ይችላል በዛ በኩል ከሆነ ማለት ነው። ያው አባትነቱን ካልካደ ችግር የለውም አባትነቱን ካልካደ ይሄድ ችግር የለውም ያው ከሷ ጋርም እንዳለ አውቃለሁ ግን ህይወታቸውን ልበላሽ ምናምን አይደለም ይሄ ነገር እኔም ሳላስብ ነው ያልኩትና የውስጤን ፈጣሪ ነው የሚያውቀው አላሰብኩም ደግሞ ህይወታቸውም ደስ የሚል ህይወት እየኖሩ ነው አየሁት እና እኔንም ደስ ብሎኛል በቃ ምንም ማድረግ አልችልምና በእኛ ማዕከል ሰይጣን ሁሌ እየገባ እየበጠበጠን ምን እያለ በቃ ተለያየን ዛሬ ደግሞ ከባድ ነገር ነው ያመጣው ሰይጣን እኔ እንጃ ሰይጣን ይሁን እግዚአብሔር ይሁን በአንድ በኩል ልጅ ጥሩ ነው ልጅ በረከት ነው በቃ ልጅ ጸጋ ነው ስንቱ ተመኝቶ መውለድ ማይችላል ግን እናንተ እግዚአብሔር ብሎና ፈቅዶ አንቺ ማርገዝሽ ደስ ብሎኛል እኔ በአንድ በኩል ማለት ነው ግን በአንድ በኩል ደግሞ ትክክል ያልሆነ እርግዝናም ከሆነ በቃ እኔ አላቅም እግዚአብሔር ያለው ይሁን እኔ ክፉ ነገርም ማውራት አልፈልግም በቃ ምን ማለት ነው በጣም ከባድ ነው በዚህ ሁኔታ ላይ እያለን እንደዚህ አይነት ነገር መፈጠሩ ራሱ በጣም ነው የሚለው ያው አስጨንቃለና ግን እንግዲህ ያው ልጅ የእግዚአብሔር ስጦታ ናቸው ተብሎ እንደተጻፈ እኔ ፈልጌ ያደረኩት ነገር ነግረሻል እሺ ነው አላነገርኩም እሱ ካመነ በኋላ የኔ ልጅ ነው ካለ በኋላ ነው እኔ የምናገረው አሁን በዚህ ሰዓት እንደዚህ ሆኜ እንዴት ነው የምናገረው አርግዣለሁ ብዬ ነው እኔ እንጃ እኔ በበኩሌ በጣም የሚከብደው በቃ እግዚአብሔርን ጸልይ እሱ ቢቀበልም ባይቀበልም እንዳትናደጂ ያው እርጉዝ ስለሆንሽ ሊያምሽ ይችላል ለዛ እንዳትናደጂ እሱ ክፉ ነገርም ካወራ ዝም በይ በቃ ለምን ጥፋተኛ ስለሆንሽ ዝም ማለት ስላለብሽ ዝምት ያለሽና በቃ እሱም አሁን ይመጣል ብያስባለሁ ቅድም ነው የደወልኩለት ግን እንግዲህ ይመጣል መሰለኝ አላቀም ብቻ ያው ግን እኔ አሁን እሱ ከመምጣቱ በፊት አንድ ነገር ልጠይቅሽ እርግጠኛ ነሽ ሙሉ በሙሉ የሱ ልጅ ነው እሺ አሁን ቢኒያም ስልክ እየደወለልን እየነገረን ነበር ምንድነው የሚያምራት እኔ ነኝ አባቱ እያለ ነው ታው ስለ ቢኒ ታዩ ቢኒ ዝም ብሎ ነው የሚያወራው ከቢኒ ጋር ምንም ነገር የለም ቢኒ ብሩክም ለኔ ደውሎ ነበር አለ ከባርች ጋር ያልኩትና ቢኒ ምንም አያውቅም ቢኒ ዝም ብሎ ነው የሚያወራው ቢኒ ማለት ይሄን ያክል ግንኙነት ባይኖራችሁ እሱ እንዴት እንደዚህ ብሎ ለኛ ይደውላል የሚያስፈልጋት ነገር ካለ ምናምን እያለ ነበር ለኔ ደውሎ ሁላ ብዙ ነገር እያወራ ነበር እሱን ታዩ ባክሽ የሱ አይደለም ልጁ የሱ አይደለም የባርች ነው እኔ ያው እናትም አይደለም ስለማ እዚህ ጋር አሁን እኔን እንዳታሳፍሪኝ እሺ እሱን ጠርቻለሁ አይደል ጠርቼው እሱ ሜቢ እንዲ ዲኤንኤ አስመረምራለሁ ብሎ ድንገት ልጁ የሱ ካልሆነ በጣም እኔን ነው የሚቀየመኝ ካንቺ በላይ ማለት ነው እንደዚህ አይነት ነገር ስላስገባው ግን እርግጠኛ ስለሆንኩኝ ነው እንደዚህ ማውራው ደግሞ እንደዚህ እሱም ከሩቅ እየመጣ ነው እሱ አይደለም እሱ ነው ጌታ ሆይ እኔ ወደዛ አረበናት አትበይ ፈርቻለሁ እና አንቺን ካየሽ እናደዳል ጌታ ሆይ እና እኔ ልደበቅ የት ልሂድ ከተናደደም ይናደድ እንግዲህ መሲ ምንም ማድረግ አልችልም እኔ በቃ ይሄ ነገር መስማት አለበት ማወቅ አለበት በቃ እኔ ከአንድ ቤቴ እስካሁን አልሰማም ቢያንስ ወሬውም ሰምቶ ምናምን ሊሆን ይችላል ግን አሁን እኔ በጣም ፈርቻለሁ እኔ ማውሮ እየጠፋብኝ በእናትሽ ባርች እንዴት ነህ ደህና ነሽ እግዚአብሔር ይመስገን እሺ ሰላም ነው ደህና ሁሉ ሰላም ነው ሁሉ ሰላም ባርች እንዴት ናችሁ አምሮባችኋል ዛሬ እንደ ጉድ ነው አማራ እናመሰግናለን እሺ እንደው መልአክ መስላ እግዚአብሔር አንተም ግን ነጭ ለብሳለህ እኮ አውርታችሁ ነው እኔማ ሚስቴ እኔ ነጭ እንድለብስ ነው የምትፈልገውና ከቤት ወጣ ልብስ እሷ ነች የምትመርጥልኝ ሚስቴ ነችና አምሮብኛል አምሮባል በጣም እግዚአብሔር ይመስገን ያው ጥሩ ሚስት ያገኘ ሰው ሁሉም ያምርበታል እና ጥሩ ሚስት ፈጣሪ መጨረሻ ላይ ሰጥቶኝ እየካሰኝ ነው ለዛ ነው አማረብኛ በጣም አምሮ እግዚአብሔር ይመስገን ጽድት ሁሉም ያምርብኛል ግን አሁን እንዳው ሞር በቃ የበለጠ ያማረብኝ ነው ጌታ ይመስገን እግዚአብሔር ይመስገን እና ዛሬ አዲስ ነገር ሞልቷል እባክህ በዚህ ሳምንት በጣም ብዙ አዲስ ነገሮች አሉ አንተ ያው ከኛ ጋር ማትገናኝ የራስን ህይወት ጀምረ በጣም ሙሉ በሙሉ ረሳንና እኔ የራስን ህይወት ጀምሬያለሁ ያው ይሻላል አሁን ተሽሎኝ አምሮብኝ እንደዚህ ዝንጥ ብዬ የምኖረው ከናንተ ተለይቼ ነው እኛ ከአስመሳይ ሰው ጋር ከመኖር ማለት ነው ብቻው መኖር ይሻላል
እና ደግሞ እኔ ብቻዬ ስኖር እግዚአብሔር ደግሞ የሰጠኝ የእግዚአብሔር ስጦታ እንግዲህ እግዚአብሔር ሰውን ጥሎ አይጥልም። ያው ቃሉም እንደዛ እንደምለው አሁን እንግዲህ ጎኔ አርፎ ፈታ ብዬ ነው የምኖረው። ለዛ ነው እኔ ደውላለሁ ያልኩ ላንቺ ለብሩክ ራሱ ደውያለሁ። አውቆ ብሩክም እስቲ ደውልለት ስለው እኔ አልረብሽው ምናምን ብሎኝ ነበር። እንግዲህ ያው እግዚአብሔር ያለው ነው የሚሆነው በሰው ህይወት ላይና አው ዛሬ ምን አግኝታችሁ ነው ታዲያ? አረ በዚህ ሳምንት ሙሉ በሙሉ አዲስ ነገር አለና አንተን አናስጨንቅም ብለን ነበር ያሰብነው። አረ አታስጨንቁኝ። ለምንድን ነው እኔም መጨነቅ አልፈልግም። እግዚአብሔር ይመስገን። እንደዚህ አትጨክን ነው ይመር የምን መጨነቅ ነው? አይ እኔ መጨነቅ እኮ በቃ እግዚአብሔር እኮ መጨነቅን በቃ ካለ እኮ ያው ወደ ደስታ ነው የሚቀየረው ነገሮቹና ስደውይ የምር ሌላ ቦታ ልሄድ ወልቼ ነበር። አግኝቻትም አላውቅም። እስቲ ላግኛት ብዬ ነው መጣሁት። እሱማ በጣም ተጠፋፋን ቆየክ። አንተም ዘጋኸኝ ሙሉ በሙሉ እኔንም ጭምር ሁላችንም አንዳንዴ ቢያንስ እየደወልክ እንዴት ናችሁ ትል ነበር። እሱንም ተውክ። ግን እሺ ይሁን ችግር የለውም አትልም። ዛሬ እንግዲህ እሷ የምትነግርህ ነገር አለ። እሷ ለማን? ላንተ ለኔ ደግሞ ምንድነው? ለምንድን ነው የምትስቀው? አይ ስልሽ ምንድነው ለኔ የምትነግረኝ? እኔ ምን ማለት እንዳለ አላውቅም። እንግዲህ ለኔ የምትነግረኝ አሁን ይሄንን ነገር ስነግርህና ሳወራ ባንተ ህይወት ላይ ቀንቼ ምናምን አሁን በሰላም እየኖርክ ነው። አዎ እግዚአብሔር ይመስገን በሰላም እየኖርኩ ነው። እሱ ብቻ አይደለም እና ደግሞ እኔ ላንቺ ሰብቼ ትቼልሽ የወጣሁት ቤት አለ። እንደዛ አይነት ቤት እግዚአብሔር ካለ ሰሞኑ ገዛለሁ። ከዛ በእርካታ እኖራለሁ። ያን ቤት ለራስሽ የበለጠም ግዛ። እግዚአብሔር ያለው ነው የሚሆነው በሰው ህይወት ላይ እና እግዚአብሔር ይስጥህ፣ እንዳሰብከው በላይ ይስጥህ። እኔ ደስ ይለኛል። አሜን። እና እኔ አሁን ዛሬ ያስጠራው ምክንያት በርግጥ በሌላ መንገድ እኔ አንተን ላገኝ አልቻልኩም። ደግሞ ታገኝ ሲጀመርኩ ትረብሻለህ ብዬ ነው እስከዛሬ ሲጀመር መደወልም እኮ የለብሽም። ምክንያቱም እኔ ከሚስቴ ጋር ነው ብዙ ጊዜ ማሳለፍ አውቃለሁ። ከፍቅረኛዬ ጋር ነው ማሳልፈው አውቃለሁ። እሱንማ ግን ዛሬ ይሄ ነገር ስነግር ከሌለም ቀንቼ ምናምን እንዳይመስል እኔም ሳላስብ ነው ጨነቂ ነገር ምናምን ብትቀኝ ከዚህ በኋላ አንቺሽ ሁለተኛ ላይ ልበጠብጥህ እኮ አዳምጠኝ። ልበጠብጥህ ልረብሽ ምናምን እንዳይመስል አይደለም። እኔም ሳላስብ ነው ይሄ ነገር በመሃል የተፈጠረውና ያው ስነግር ከባድ ሊሆን ይችላል፣ ግን ለኔም በጣም ከብዶኝ ነው። እነን ደግሞ አንተ መስማትም ማወቅም ከጎኔም መቆም ስላለብህ ነው እየነገርኩ ያለው። ከጎንሽ ለምንድን ነው የምቆመው? ተረጋጋ። የለም ያ ልጅ ቢናም ባለው ተረጋጋ። እሱን እኮ ከጎንሽ እንድቆም ቤቱንም እሱንም ላንቺ ትቼኮ ነው ወጣሁት። ድጋሚ ነው ባንቺ ባልጭ አንዴ ተረጋጋና አይ ከጎኔ መቆም አለብኝ ስላለችኝ እኔ ከጎኗ ለምንድን ነው የምቆመው? አይደለም ሜቢ እንደው ራበሽ ከጠማሽ ኢትስ ኦኬ ችግር የለውም እኔ እሞላልሻለሁ። በዛ ከጎን መቆም በዛ ጠማኝ አይደለም። ከዛ በበለጠ ሌላ ነገር ህይወትን ባትበጥብጪ ደስ ይለኛል። አንዴ እሷ ትንገርህና ልበጠብጥህ አይደለም እያልኩ እኮ ነው። ለምንድን ነው ማሰማኝ? ልበጠብጥህ አይደለም እኔ ማለት ነው። እና ያው ከነቀኑም እኔ ላስታውስ እችላለሁ። እኔ ላንተ ልጅ አርግዣለሁ። ምን? የምን ልጅ? እርጉዝ ነኝ። ማን ከማን? እኔ ካንተ። አንቺ ከነ ምን ልጅ? አዎ። ምን ሆንሽ? አረገዝኩ። አረ ወይኔ ያስቃል። ሌላ ቀልድ የለም? እየቀለድኩ አይደለም። እስቲ ጨምሪ። ሌላ ቀልድ ካለ ልሳቀው እንደው ፈታ ልበል። ምን አለ ሌላ ቀልድ ካለ ጨምርልኝ በጌታ ደስ ይላል። ይሄን ፕራንክ ነው እኮ ነው። አይ ይሄን ፕራንክ ነው መሰለኝ። ኖ እኛም በበኩላችን ደንግጠን ነበር። የምር አንቺ ከማን ምን እያወራሽ ነው? የምር እኔና ብሩክ ባለፈው ከሷ ጋር ተገናኝተን አይተን ነበር፣ ነግራን ነበር። ስለምንድን ነው የምታወሪው? አርግዣለሁ እያለች ከማን? እሷን ጠይቃት። እንዴት? ካንተ ነው ካንተ ከባርች ካንተ። የምርሽን ነው? ትበያለሽ? ምን ላቅርብልሽ? ከኔ ልጅ ባሪች ልጅ ይወዳል፣ ስለዚህ በልጅ አይጨክንም ብለሽ ነው? በልተሻል። ኖ እንደዛ አይደለም። እንዴት ነው ታዲያ? ንገሪኝ እስቲ አስረጂኝ። እንዴ ነገርኩ። ቀኑንም ታውቃለህ፣ የተገናኘበት ቀኑንም እኔ አስታውሳለሁ።
ቀኑን ታስታውስና ሜቢ ልጁ ያንተም ሊሆን ይችላል። የሺ አቤት። ስለምን ቀን ነው የምታወሪው አንቺ? የተገናኘን ቀን። ማና ማን? እኔ እና አንተ። ስሚ አንድ እንደዚህ አይነት ቀመር እኔም አውቃለሁ። እንደዚህ አይነት ቀመር አውቃለሁ። በጣም ነው የማውቀው። በቃ ምክንያቱም እኔ ኦሬዲ የራሴን ኑሮ እየኖርኩ ነው። ደስ የሚል ላይፍ ውስጥ ነኝ። ስለዚህ ቀንተሽ በኔ ህይወት ቀንተሽ አንደኛውኑ ስላጣሽ የግዴታ አርግዣለሁ ብዬ እሱን ማምጣት ይችላል ብለሽ ቀምረሽ እንደሆነ አውቃለሁ። እኛም እንደዛ ነበር ያሰብነው። ባርች ተረጋጋ። ታዲያ ምንድነው አሁን? ኖ ምን መሰለክ እዚህ ጋር አሁን እኛም ባለፈው በጣም ተናደንባት ነበር፣ ግን ሁኔታው አሁን ትንሽ የመም ስሜት የተሰማኝ ነው። ግዴታ አባቱ ሐኪም ቤትም ሄጃለሁ ብላለች። አባቱ ግዴታ ከጎንሽ መሆን አለበት ብሏታል። መየት ሐኪም ቤት ታዲያ የለም እንደ እንትን ባሏ ያንተ ልጅ ነው እያለች ምን እንዴት አንቺ ታውቂያለሽ? እኔ አላውቅም። እንደዚህ አይነት ነገር አታስገባኝ። ሳታውቂ እንዴት ነው የምታወሪው እንደዚህ አፍሽ ሞልተሽ? እሺ በቃ ይቅርታ አድርግ። እኔ ስለነገርኳት ነው እሷ እንደዚህ የምታወራው። እንዴ ምንድነው የምታወሪው? አንቺ አስረጅ። እኔ እንደዚህ አይነት ነገር ውስጥ አታስገቢኝ በእናትሽ። ስለምንድነው የምታወሪው? አይሆንም እኮ አይሆንም። እንዴ ቀኑን ታስረዳህ እንዴ? እሺ ምናልባት አንተም እኔና በሷ መሀል የተፈጠረ አንድ ነገር የለም። ምንም የምታስረዳኝ ነገር የለም። አንድ ነገር የለም። እርግጠኛ ነኝ? 100% እኔ በራሴ 100% እርግጠኛ ነኝ። በእኔና ባንቺ መካከል የተፈጠረ አንድ ነገር የለም። በቃ አንቺ ሜቢ ከቢኒ ጋር የፈለግሽውን ከሆንሽ በኋላ እኔ መስዬ ከታየውሽ ተሳስተሻል። አንተ ስማ አንተ እንደፈለክ ልታወራ ትችላለህ፣ እንደፈለክ ልታስብ ትችላለህ። እኔ ግን አውቃለሁ ስለማውቅ ነው እንደዚህ ማወራው እና አሁንም ቢሆን በደንብ ስማኝ። ልጁ ያንተ ነው ገባ? ታውቃለህ፣ ድብን አድርገህ ታውቃለህ፣ በደንብ ታውቃለህ። የምርሽን ነው ግን? አዎ የምሬን ነው። ትቀልዳለህ እንዴ? የትም አትበል ልትል ትችላለህ፣ ግን እኔ አውቃለሁ የውስጤን እያመጣሽ አንድ 2-3 ጎርምሳ ቤት እያመጣሽ መጨረሻ ላይ ከባሪች ነው ልጁ ያረገዝኩት ብለሽ ሲመን ሲታጠፊ ይሄንን ማለት ነው። እኔ እንደሰማሁት ይቅር፣ እዚህ አንድ ሰው እንዲሰማም አይፈልግም። ማንም እንዲሰማ አልፈልግም። እኔ ይሄንን እንደዚህ አይነት ወሬ ባዛ ከሆነ በቃ ስሜን ለማጥፋት ነው አይደለ? እኔ ምንም ማውቀው ነገር የለም። በእግዚአብሔር ባርች እኔ ላይ እንደዚህ አትበል። እኔ ምንም ማውቀው ነገር የለም። አሁንም ቢሆን እሷ ነገር ስትለይ እኔ የምናገር እሷ ትናገር ብዬ ነው የጠራዋት። ባርች ጥሩ ህይወት እየኖረ ሲሚ እየሰማሽኝ ነው። ባርች ጥሩ ህይወት እየኖረ ነው። ጥሩ ላይፍ እየኖረ ነው። ስለዚህ የኔ ህይወት እንደተበላሸ የሱም ይበላሽ ብለሽ ቀምረሽ መተሽ ከሆነ ስሚ ባርች ምንም አይሆንም። አንቺም ስሚ እኔ ምንም ማውቀው ነገር የለም። ለምን መጣሽ ከሷ ጋር? ኖ እሷ እኔ ንገሪኝ ያለችው እኔ ከምናገር እሷ ትናገር። እኔም በራሴ እርግጠኛ ነኝ። በቃ ሰማሽ? በራሴ 100% እኔ እርግጠኛ ነኝ። አይመለከተኝም። በቃ በራሴ 100% እርግጠኛ ነኝ። የራስሽ ጉዳይ። ገደል ግቡ ከፈለጋችሁ፣ አንቺም ገደል ግቢ። እኔ አትረጋጋ። ምንም የምረጋጋው ነገር የለም። ለዚህ ነው የጠራሽው። ሁለተኛ ለዚህ ምክንያት እንዳትደውይልኝ እንዳትጠሪኝ። ባርች አትረጋጋም ቢያንስ በኢየሱስ ጌታ። እኔ ስጮህ እኮ ነው ይሄንን ሁሉ ነገር ያደረግሽው በእናትሽ። ወይኔ ጌታ ሆይ ምን አይነት ጉድ ነው! ተረጋጊ። ለማንኛውም አይዞሽ በኢየሱስ እንደ ፈጣሪ ፍቃድ ነው የሚሆነው። እሺ ሰማሽ? እሺ እንዴት ነው የምሆነው? በቃ እግዚአብሔር ያለው ይሁን። አትዘኝ። ልጅሽ ሊጎዳ ይችላል። እንደዚህ ስትጨነቂ እንዳትጨነቂ። እሺ ሰማሽ? እሺ እንዴት ምንድነው የምሆነው? በኢየሱስ ምን እንዴት ነው እንደዚህ ይሆናል ብዬ አላሰብኩም። ምን ይቀበላል ብዬ ነበር። አመመሽ እንዴ? ትንሽ መጀመሪያም ያመመኝ ነበር፣ እየደከመኝ ነበር ትንሽ። ወይኔ እግዚአብሔር። እሺ ተረጋጊ። እሺ ተረጋጊ፣ አትጨነቂ። ወይኔ በኢየሱስ ክርስቶስ ኢየሱስ። ደከመሽ? ወይኔ እግዚአብሔር ምን ይሻላልሽ? ምን እናድርግሽ? ወይኔ ምንድነው የምሆነው? እሺ ምን ይሻለኛል? በጣም ጨንቆኛል። በቃ ወይ ቤተሰቦችሽን አሳውቂያቸው። ምን ብዬ? አይቀበሉኝም። ብቻ አይዞሽ። እኔ ምን ማለት እንዳለብኝ አይቀበሉኝም። እሺ በጣም ምን ልሆን? እሺ አትጨነቂ። እግዚአብሔር ያለው ይሁን። ጸልይ። በቃ እኔ ምን ማለት እንዳለብኝ ሁላ አላውቅም። ጠፍቶብኛል። ሐሳቤ ሁላ ጠፋብኝ። በኢየሱስ ብቻ እኔ አላውቅም። አገኘዋለሁ ከዚህ በኋላ ወይ ይቀበለኛል። እኔ አላውቅም ምን ማለት እንዳለብኝ። እንግዲህ የተፈጠረውን ሁላችሁም ቤተሰቦች አይታችኋል። እንግዲህ
ሙሉ በሙሉ እሱ ጭራሽ እኔ ከሷ ጋር ምንም አይነት ግንኙነት አላደረኩም እያለ ነውና እንግዲህ ሰው ያለው ሳይሆን እግዚአብሔር ያለው ነው የሚሆነው ምናልባት ወይ እሱ ረስቶ ሊሆን ይችላል ወይ እሷም ረስታ ሊሆን ይችላል በሷም በኩል አይደለም በሱም በኩል አይደለምና እናንተም ጸልዩላት በቃ የልጁ አባት ማን እንደሆነ በትክክል እሷም እንድታውቅ እሱም ከሆነ እንዲያምናት በቃ እምነቱን እንዲሰጣት ያው አባትነት እምነት ስለሆነ እንዲያምናት እናንተ ጸልዩላት በቃ ለይሽ የምታዙ የምትወዷት ማለት ነው እኔ ምን ማለት እንዳለብኝ አላቅም ብቻ አንቺ አትጨነቂ እሺ እንዳትጨነቂ እግዚአብሔር ያለው ይሆናል በቃ ሰማሽ እንግዲህ ምን ማረግ በቃ እንሂድ በእናትሽ በቃ እንሂድ